እናስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ ነው በተማስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 18 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናሰማለን። የፋኖ የማጥራት እርምጃና ተጋድሎ፣ የአገዛዙ ኮሚሽንና ትግራይ፣ የነዳጅ እጥረቱና ዝርፊያ፣ ቤት ፈረሳና የዜጎች ሮሮ፣ የዲያስፖራ ሞት፣ ትራምፕና ተቃውሞ፣ አሜሪካና አዲሱ የኢራን ዛቻ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ከደሴ በምዕራብ አቅጣጫ በሚገኙ ወረዳዎች የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት በሰላማዊ ሰዎችና ንብረት ላይ ጉዳት ማድረሱን ምኒልክ ዕዝ አስታወቀ። ፋኖ በሲቪል አስተዳደሩ በኩል በላስታ ወረዳ በግጭት ሳቢያ ለጠፋ ነፍስ በባህላዊ ስነ ስርዓት እርቀ ሰላም እንዲፈጸም ማድረጉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 18 ቀን 2018 ይፋ ባደረገው መረጃ በርካታ የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ወደ ደቡብ ወሎ ምዕራባዊ አካባቢዎች ገብቶ በንጹሐን ሰዎችና በንብረታቸው ላይ ከባድ ጉዳት ማድረሱን መቀጠሉን አስታውቋል። ከደሴ በስተምዕራብ ከሚገኙት ወረዳዎች መካከል በአምስቱ እነዚህም በመካነ ሰላም ዙሪያ ገጠር ወረዳ፣ በመሃል ሳይንት ወረዳ፣ በወረይሉ ወረዳ፣ በአማራ ሳይንት ወረዳና ወግዲ ወረዳ ውስጥ የሚገኙ የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት አባላት ተጨማሪ ኃይል እንዲላክለት ተደርጎ የሜካናይዝድ ምድብተኞች ድጋፍ ሰጥቶ ለተከታታይ ቀናት ሰላማዊ ሰዎች መንደሮችን በመደብደብ በሰው ሕይወትና በንብረት ላይ ጉዳት ማድረሳቸውን አስታውቋል። አማራ ጠሉ የአብይ አህመድ ሰራዊት ሜካናይዝድ ምድብተኞችና እግረኞች በተኩስ ካደረሱት ጉዳት በተጨማሪ የበርካታ ንጹሐን አርሶ አደሮችን ትጥቅ ማስፈታታቸውን ይኸው መረጃ ገልጸዋል። በወራሪው ሰራዊት የንጹሐን ቤትና ሱቅ መዘረፉን የጠቀሰው መረጃ ዛሬ መጋቢት 18 ቀን 2018 ዓ.ም በተጨማሪ በአማራ ሳይንት ግንባር ወደ ርዕሰ አድባራት ወገዳማት ተድባበ ማርያም አቅጣጫ የጠላት ኃይል ሜካናይዝድ ምድብተኞች መድፍ መተኮሳቸውን አስታውቋል። አቶ ደምለው ምን ያህል የሚባሉ የአማራ ሳይንት ወረዳ 016 ቀበሌ ነዋሪ ተድባበ ማርያም ቀጠና ውስጥ ዛሬ ከጠዋቱ 3 ሰዓት ላይ በጠላት ከባድ መሳሪያ ተመተው ሕይወታቸው ማለፉንም አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር ሰራዊት የሰነዘሩበትን ጥቃት መቋቋም ያቃተው የጠላት ኃይል የጦር ሜዳ ሽንፈቱን ለማካካስ ንጹሐንን ኢላማ በማድረግ ጉዳት ማድረሱን እንደ ትልቅ ወታደራዊ ግብ በመቁጠር ዛሬም ይህንኑ የጦር ወንጀሉን አጠናክሮ መቀጠሩን ምኒልክ ዕዝ አስታውቋል። ይህ በእንዲህ እንዳለ በእዙ በላስታ ወረዳ በግጭት ለተከሰተ የነፍስ መጥፋት በሲቪል ሰርቪስ በፋኖ ሲቪል መዋቅር አስተባባሪነት በባህላዊ ስነ ስርዓት እርቅ መፈጸሙንም እዙ ዛሬ መጋቢት 18 ቀን 2018 ባወጣው በዚሁ መረጃ ገልጿል። በምስራቅ አማራ ቀጠና ላስታ ወረዳ 011 ቀበሌ ጥራስ ፈሬ መድኃኔዓለም ቤተክርስቲያን ዓመታዊ በዓል ላይ በሁለት ወጣቶች መካከል በተፈጠረ አለመግባባት ሳቢያ ለደረሰው የነፍስ መጥፋት በፋኖ ሲቪል መዋቅር አስተባባሪነት የአገር ሽማግሌዎችና የወረዳው አመራሮች በተገኙበት መጋቢት 16 ቀን 2018 ዓ.ም የነፍስ እርቅ መፈጸሙን አስታውቋል። አፋምን ምኒልክ ዕዝ 303ኛ ጀነራል አሳምነው ጽጌ ኮር በሚያስተዳድረው በላስታ ወረዳ ጊዜያዊ አስተዳደር ከፍተኛ ጥረት ግድያው በተፈጸመበት በሁለት ወራት ጊዜ ውስጥ በአገር በቀል የእርቅ ስነ ስርዓት እልባት እንዲያገኝ መደረጉንም ይኸው መረጃ ጠቅሷል። ጥር 27 ቀን 2018 ዓ.ም ድርጊቱ መፈጸሙን ያስታወሰው ይኸው መረጃ በወቅቱ በቤተ ክርስቲያን የንግስ በዓል ላይ ታድመው በነበሩ ግለሰቦች መካከል በተፈጠረ ጸብ አንደኛው ግለሰብ ሌላኛውን በዱላ በመምታቱና በዱላ የተመታው ግለሰብም ያጸፋ እርምጃ በመውሰዱ በዚህ መካከል አንደኛው ሕይወት ማለፉንም አስታውሷል። ይህ አጋጣሚ ተጨማሪ ማህበራዊ ቀውስና ውስብስብ ችግሮች እንዳያስከትል በማሰብ የላስታ ወረዳ የፋኖ ጊዜያዊ አስተዳደርና የ303ኛ ጀነራል አሳምነው ጽጌ ኮር አመራሮች ከፍተኛ ትኩረት በመስጠት ፍትህ ለማስፈን ያለመታከት ሲሰሩ መቆየታቸውንም አስታውሷል። በዚህም የሟችና ገዳይ ቤተሰቦች ለእርቅ እንዲቀመጡ ተደርጎ በአካባቢው በደም አድራቂ ሽማግሌዎች መሪነት በባህላዊ ወግና ስነ ስርዓት እርቅ የፈጸሙ ሲሆን የሟችና የገዳይ ቤተሰቦች፣ የአገር ሽማግሌዎች፣ የፋኖ ሲቪል መዋቅር፣ የላስታ ወረዳ ከፍተኛ አመራሮች እንዲሁም የተከዜ ክፍለ ጦር ስራ አስፈጻሚዎች በተገኙበት የእርቅ ስነ ስርዓቱ መከናወኑን ይኸው መረጃ ጠቅሷል። ግድያው ድንገተኛ መሆኑ ታምኖበት እርቁ በቀይ ደም ህግ መሰረት የተፈጸመ ሲሆን ይህም በአጭር ጊዜ ውስጥ መጠናቀቁ የአካባቢውን ሰላም ለማስጠበቅ የበኩሉን አስተዋጽኦ እንዳለው ተጠቅሷል። የላስታ ወረዳ ዋና አስተዳዳሪ አርበኛ 10 አለቃ ነጋ ፈንቴ፣ የወረዳው ጸጥታ ኃላፊ አርበኛ ሳጅን ሀብተ ማርያም አባተ፣ የሎጂስቲክ መምሪያ ኃላፊ አርበኛ ድንበሩ አያሌውና የተገዜ ክፍለ ጦር ምክትል ዘመቻ አዛዥ አብርሃም መልኩን ጨምሮ 13 የሚሆኑ የአገር ሽማግሌዎችና ሃይማኖት አባቶች የእርቅ ሂደቱን መምራታቸውን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 18 ቀን 2018 ባወጣው በዚሁ መረጃ ገልጿል።
የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ውስጥ ለማካሄድ ያቀደውን የምክክር ሂደትን አስቻይ ሁኔታ ባለመኖሩ ወደ አዲስ አበባ ማዘዋወሩን አስታወቀ። በበርካታዎች ዘንድ ገለልተኛ አይደለም የሚል ወቀሳ የሚቀርብበት የሀገራዊ ምክክር ኮሚሽን ዛሬ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ በሰሜን ኢትዮጵያ የተካሄደውን ጦርነት ከተጠናቀቀ በኋላ የተለያዩ ማህበረሰብና ኢኮኖሚያዊ ቀውሶች እንደተፈጠሩ ኮሚሽኑ እንደሚረዳ የገለጹት ኮሚሽነሩ ፕሮፌሰር መስፍን ከተለያዩ አካላት ጋር በትግራይ ክልል ጉዳይ ከ22 ጊዜ በላይ ውጤታማ ውይይት እንደተደረገም ገልጸዋል። በውይይቱ መግባባት ላይ ቢደረስም አጀንዳ ለማሰባሰብ ግን በክልሉ አስቻይ ሁኔታ ባለመፈጠሩ በአዲስ አበባ ለማድረግ እንደተገደደም አስታውቀዋል። ኮሚሽኑ በአዲስ አበባ ከተማ በተያዘው የመጋቢት ወር እንደሚያካሄድ የተገለጸ ሲሆን ኮሚሽኑ የአጀንዳ ማሰባሰቡን አካሄዳለሁ ያለው ከክልሉ ሁሉንም ተወካዮች በማምጣት እንደሆነ በክልሉ ያለው የጸጥታ ሁኔታና አስቻይ ሁኔታዎችን ባለመኖራቸው ሁሉንም ተወካዮች ወደ አዲስ አበባ እንደሚያመጣም ገልጿል። ኮሚሽኑ በማከልም ለክልሉ ተወላጆችና የህዝብ ተወካዮች፣ ምሁራንና የፖለቲካ ፓርቲዎች አሁንም ቢሆን መተው መሳተፍም አለባቸው ሲል ጥሪ አስተላልፏል። ከ30 በላይ የሚሆኑ ተወላጆች እስከ ትላንትና ዕለት ድረስ በዲጂታል መንገድ ጥያቄ አቅርበው ተቀባይነት አግኝተዋል ያለው ኮሚሽኑ ስራውን 93 በመቶ ማጠናቀቁን የገለጸ ሲሆን ቀሪው ትግራይ ክልል ነው ብሏል። ባለፈው ታህሳስ 2014 አዋጅም ጸድቆለት በዚያው ዓመት የካቲት ወር ስራ የጀመረው ኮሚሽኑ በአዋጅ የተሰጠውን ስራ ማጠናቀቅ ተስኖት ከአንድም ሁለት ጊዜያት የስራ ጊዜው የተራዘመለት ሲሆን ኮሚሽኑ በአዋጅ የተሰጠውን የ3 ዓመታት ዕድሜ ቢሆንም ኃላፊነቱን በ4 ዓመትም ሊጨርስ ባለመቻሉ ባለፈው የካቲት ወር የስራ ጊዜው በ8 ወራት ዳግም እንዲራዘም መወሰኑ ይታወሳል። ከመጪው መጋቢት 23 እስከ መጋቢት 25 2018 ዓ.ም በአዲስ አበባ ክልል ከትግራይ ክልል የሚመጡ የተለያዩ ባለድርሻ አካላት ጋር ውይይት እንደሚደረግም ኮሚሽኑ አስታውቋል። ኮሚሽነር መስፍን ከትግራይ ክልል በስተቀር በሁሉም በኢትዮጵያ ክልሎች የአጀንዳ ማሰባሰብ እንቅስቃሴ መካሄዱን ገልጸው ከክልሉ ጊዜያዊ አስተዳደርም ከባለድርሻ አካላት ጋር ወደ 22 የሚጠጉ የውይይት መድረኮችን ቢደረጉም ነገር ግን አስቻይ ሁኔታ ባለመፈጠሩ ከመጋቢት 23 ጀምሮ በአዲስ አበባ ይጀመራል በተባለው የአጀንዳ ማሰባሰብ ስነ ስርዓት ላይ ወደ 400 የሚጠጉ የትግራይ ክልል የማህበረሰብ ተሳታፊዎች ወደ አዲስ አበባ እንደሚመጡ፣ የፖለቲካ ፓርቲዎች፣ የተለያዩ ግለሰቦችም እንደሚሳተፉ፣ የጊዜያዊ አስተዳደሩ ባለስልጣናትም የተለያዩ ታዋቂ ግለሰቦች፣ የፖለቲካ አመራሮችም እንዲሳተፉ ጥሪ ማቅረቡን አስታውቀዋል። በአገሪቱ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበትና ዜጎች በነጻነት ተንቀሳቅሰው በማይገቡበት ሁኔታ ምርጫ ቅንጦት ነው የሚለው ተቃውሞ ተጠናክሮ የቀጠለ ቢሆንም አገዛዙ ምርጫውን አስቀድሞ ጨርሶ የወንበር ድልድሉን አጠናቆ የስሙላውን ቲያትር ለመስራት ብቻ እየተንቀሳቀሰ መሆኑን የሚጠቅሱ መረጃዎች ወጥተዋል። ለዚህ ማሳያ የሆነው ለተለጣፊ ፓርቲዎች የሰጠው መቀመጫ ቲያትሩን በግልጽ ያሳያል ተብለዋል። በጠቅላይ ሚኒስትሩ ፕሬዚዳንትነት የሚመራው ገዢ ብልጽግና ፓርቲ በቁጥጥሩ ስር ባደረገው ምርጫ ቦርድ አማካኝነት ቀጣዩን 7ኛ ዙር ብሔራዊ ምርጫ አካሄዳለሁ የሚለውን ቲያትር ተግባራዊ ለማድረግ አስቀድሞ 466 የፓርላማ ወንበሮችን ለመቆጣጠር በዚህ መራጩ መረጠ አልመረጠ እነዚህ 466 የፓርላማ መቀመጫዎች ከ547 መቀመጫዎች ውስጥ በገዢው ብልጽግና ፓርቲ እንዲያዙ የተወሰነ ሲሆን ቀሪዎቹ 43 መቀመጫዎች ኢዜማን ጨምሮ ተለጣፊ ለሆኑና ለሚያጅቡ ግለሰቦችና ፓርቲዎች የሚከፋፈል መሆኑን ይህንን ተግባራዊ ለማድረግ ገዢው ብልጽግና ፓርቲ ድራማውን እየሰራ በመሆኑ መጪው ምርጫ አስቀድሞ መጠናቀቁን ከሂደቶች ማረጋገጥ እንደሚቻል ተገልጿል። በዚህም የኢዜማ ፓርቲ መሪ ለተባሉት ጭምር በአዲስ አበባ 2 ምርጫ ጣቢያዎች ላይ ገዢው ብልጽግና ፓርቲ እጩዎችን ያላቀረበው በቀሪዎቹ ቦታዎች ላይ አስቀድሞ ምርጫውን መዝረፉን ተከትሎ ምርጫው በቁጥጥሩ ስር ያለው ገዢው ብልጽግና ፓርቲ ምርጫውን እንደሚያሸንፍ ስላረጋገጠና ለአጃቢነት የተመረጡት ቦታዎች ላይ ይህንን ድርጊት መፈጸሙ አስገራሚ ያለመሆኑ ተጠቅሷል። ከፓርላማው 547 መቀመጫ ውስጥ 466ቱን አስቀድሞ መቆጣጠሩን ያረጋገጠው ገዢው ብልጽግና ፓርቲ የቀረውን የምርጫ ድራማ ለመስራት እየተንቀሳቀሰ ሲሆን 38 የትግራይ ክልል የፓርላማ ወንበር እሱን ለማድረግ የሚያስችል ወታደራዊ እንቅስቃሴ ካላደረገ በስተቀር ለጊዜው በነበረበት ሊቀጥል እንደሚችልና ትግራይ በቀጣዩም የይስሙላ ፓርላማ ልትወከል የምትችልበት እድል እንደሌለ ይልቁኑ መንግስት ለመመስረት ከሚያስችል በላይ በቂ ድምፅ አግኝተናል በማለት ገዢው ብልጽግና ፓርቲ
የተለመደ ቲያትሩን ለመስራት እየተንቀሳቀሰ መሆኑ በግልጽ ማሳያ ነው ተብለዋል። ምርጫውን 100% ለማሸነፍ ያልፈለገው አገዛዙ ለድራማው አጃቢነት ለመረጣቸው የተወሰኑ የፓርላማ ወንበሮች በመልቀቅ ፍላጎቱን ለማሳካት እየተንቀሳቀሰ ነው። በዚህ ሳቢያ የአገር ሀብት እያባከነ አንዳንድ በተቃዋሚ ስም በምርጫ አጃቢነት እንዲንቀሳቀሱ ተልዕኮ ከተሰጣቸው ዋና ዋና መሪዎች ውጪ አንዳንዶች የፓርቲ አባላት በየዋህነት ምርጫ እንወዳደራለን፣ ፓርላማ እንገባለን በሚል ተስፋ የገዢው ብልጽግና ፓርቲ ጡጫ ሰለባ ከመሆን ራሳቸውን እንዲያቅቡና ሰሞኑን በጋሞ ዞን ለገዢው ብልጽግና ፓርቲ ያደረው ኢዜማ ለምርጫ ያቀረባቸው እጩዎች ላይ የተወሰደው ድብደባና ጥቃት ለዚህ ግልጽ ማሳያ መሆኑ ተጠቁመዋል። ህወሓት የፌዴራል መንግስቱን በተቆጣጠረበት ወቅት ከነበረውም ምርጫ ቦርድ የከፋ ሁኔታ ውስጥ የሚገኘው በገዢው ብልጽግና ፓርቲ ቁጥጥር ስር ያለውና የገዢው ብልጽግና ፓርቲ ካድሬዎችን ጭምር ለምርጫ አስፈጻሚነት በማሰልጠን ላይ የሚገኘው ምርጫ ቦርድ በምርጫ ስም የገዢው ብልጽግና ፓርቲን ወንጀል እያስፈጸመ በመሆኑ ከተለያዩ አቅጣጫዎች ወቀሳ እየቀረበበት ይገኛል። በአርበኛ ዘመነ ካሴ የሚመራ አማራ ፋኖ ብሔራዊ ንቅናቄ በአማራ ህዝብ ላይ ጦርነት ለከፈተው አገዛዝ የምርጫ ድራማ ተባባሪ በሚሆኑ ላይ የማያዳግም እርምጃ እንደሚወስድ ያስታወቀ ሲሆን በጃልማሮ የሚመራው የኦሮሞ ነጻነት ግንባር ኦነግ ሰራዊትም በተመሳሳይ በኦሮሚያ ክልል ህዝብን እያጠቃ የሚገኘው አገዛዝ ብቻውን ሮጦ የሚያሸንፍበት ምርጫ ተግባራዊ ሊሆን እንደማይችል ከወዲሁ አስጠንቅቆ ተመሳሳይ እርምጃ ወስደዋል። ህወሓት የፌዴራል መንግስቱን በተቆጣጠረበት ወቅት 2007 ላይ ተደርጎ በነበረው ምርጫ 99.6% አሸንፈናል ያለ ቢሆንም የምርጫው ዓመት ሳይጠናቀቅ በክህደት መጨረሻው የተጠለፈው የለውጥ እንቅስቃሴ መጥቶ ወደ መቀሌ ለመሸሽ መገደዱን የሚያስታውሱ ወገኖች የአብይ አገዛዝ የሚሰራ የምርጫ ድራማ ከውድቀቱ እንደማያድነው ከወዲሁ አስተያየታቸውን እየሰጡ ይገኛል። በመካከለኛው ምስራቅ የተፈጠረውን ጦርነትም ተከትሎም የነዳጅ የቤንዚን እጥረትም ትኩሳትም ተጠቂ የሆነችው ኢትዮጵያ የመኪና አሽከርካሪዎች ነዳጅ ለመቅዳት ሌሊቱን ሙሉ ወረፋ ለመጠበቅ መገደዳቸው ተዘገበ። ዲጂታል ጆርናል እንደዘገበው የዓለማችን 20% የነዳጅና የጋዝ ዋነኛ መሸጋገሪያ የሆነው የሆርሙዝ ሰርጥ መዘጋቱን ተከትሎ በርካታ አገራትም ችግር ውስጥ የገቡ ሲሆን 130 ሚሊዮን የሚጠጋም ህዝብ ያላት ኢትዮጵያም እንዲሁ ተጠቂ ሆናለችም ብሏል። በአዲስ አበባም ሰሚትም 72ም አካባቢ ከአንድ ቀን ለበለጠም የነዳጅ ወረፋም የተጋለጡ አሽከርካሪዎች መታየታቸውንም ዘግቧል። ወረፋ ሲጠብቁ ከነበሩ አሽከርካሪዎች መካከል አንዱ የሆነው አወቀ ደረሰ የተባለ የታክሲ አሽከርካሪ ለነዳጅ ወረፋ ስል ምንም አይነት ምግብ ሳልበላም ከመኪናዬ ውስጥ በመተኛትም ከትላንት ምሽት 1 ሰዓት ጀምሮ ይኸው ሌሊቱን ወረፋ ይዣለው በተስፋም እየተጠባበኩኝ ነው ብሏል። እዚያው ሰሚትም 72 አካባቢ የሚገኝ አንድ የነዳጅ መሸጫ ጣቢያ ሰራተኛም ነዳጅ በመጥፋቱም ካለፈው 4 ቀን ጀምሮ የነዳጅ ማደያ መዘጋቱን ገልጸው ተጨማሪ ነዳጅ መቼ እንደሚደርሳቸው እንደማያውቁ ሁኔታውን አስረድተዋል። የዳቦና የኬክ መጋገሪያ ባለቤትም የሆኑት አቶ ናትናኤል ገዳሙ በበኩላቸው ለጄኔሬተር ነዳጅ እንደሚያስፈልጋቸው ገልጸው ነገር ግን ከትላንት ወዲያ ጀምሮ ነዳጅ በማጣታችን ስራችን ሙሉ በሙሉ አቋርጠናል። በርካታ የነዳጅ ማደያዎችን ባዳርስም አንድም ናፍጣ ነዳጅ ባለማግኘቴም ለጭንቀት ተዳርጌያለሁም ብለዋል። የዓለም ባንክም ከ40 ከመቶ በላይ ኢትዮጵያን ከድህነት ወለል ስር መውደቃቸውን ያወሳው ዘገባው በነዳጅ እጥረት የተነሳም ዛሬ ላይ የሚታየው 10 ከመቶ የዋጋ ግሽበትም ሊንር ይችላል የሚል ስጋት ማየሉንም ገልጿል። በቀደሙ ዓመታት የኮሪደር ልማትን ጨምሮ የተለያዩ ግንባታዎች ውስጥ የምትገኘው አዲስ አበባ ከተማ አንዳንድ የግንባታ ፕሮጀክቶችን በነዳጅ እጥረትም ሳቢያም ማቋረጧን የፈረንሳዩ የዜና አገልግሎትም ኤኤፍፒ ዘግቧል። የነዳጅ እጥረትን ተከትሎ አንዳንድ ሀገራት የአስቸኳይ ጊዜ አዋጅም ከማወጅም አንስቶ መኪናዎችን በፈረቃም እንዲሽከረከሩ የሥራ ሰዓትም እንዲቀነስ የትምህርት ጊዜያትም እንዲቋረጡም እስከ ማስገደድም መድረሳቸውን የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። በአዲስ አበባ ለአግባብ የስራ ቦታቸው የፈረሰባቸው እናት በአደባባይ የኢትዮጵያ ሕዝብ ይፍረደኝ፣ የኢትዮጵያ ሕዝብ ይፍረደኝ በማለት በአካባቢው ተገኝቶ በስልክ ለሚቀርጻቸው ይህንን ቀርጸህ ልቀቅ በማለት ተማጽኗቸውን አሰምተዋል። በሐዋሳ ከተማ የ50 ዓመት ቤታቸው በአንድ ሳምንት ውስጥ አፍርሱ የተባሉ ከ200 በላይ አባወራዎች ቅሬታቸውን አቀረቡ። በአዲስ አበባ ከተማ በኮሪደርና የጫካ ፕሮጀክት የወንዝ ዳር ልማት ስም ሆን ተብሎ አላግባብ በቂ ቦታ ሳይሰጣቸው እየፈረሰባቸው ሜዳ የተጣሉ
ያሉ ዜጎች ሮሮ ሳይበቃ በተለያዩ የከተማው አካባቢዎች ላይ በንግድ ተግባር ላይ ተሰማሩም የንግድ ቤታቸው አላግባብ እየፈረሰ ሜዳ ላይ የወደቁ መሆናቸውን አንድ እናት በአደባባይ የኢትዮጵያ ሕዝብ ይፍረደኝ በማለት በልደታ ክፍለ ከተማ የነበራቸውን የኮንቲነር ሱቅ አላግባብ መፍረስ ተከትሎ ተማጽኗቸውን በአደባባይ አሰምተዋል። ከመኖሪያ ቤታቸው ሜዳ ላይ ወድቀው የተጣሉና ለጥቂት ካድሬዎች ቤት ሰጥተናል፣ ምትክ ቦታ አግኝተዋል በሚል የሚደረገው ቅስቀሳ የብዙሃኑን ሮሮና ችግር ለማድበስበስ የተሞከረ ቢሆንም ዛሬም በግፍ የዜጎችን የስራ ቦታና ቤት የማፍረስ እርምጃው በዚህም ዜጎች መሄጃ ማጣታቸውን የእኚህ እናት የአደባባይ ተማጽኖ በማህበራዊ ሚዲያ በስፋት ተሰራጭቶ ማሳያ መሆኑ ተገልጿል። የኢትዮጵያ ሕዝብ ይፍረደኝ። አዲስ ዓመት ሳገር የሰብቼ መጥቼ የኮንቲነር በፊት አጣጥፈው በበለጠምተው ወደ ሁለተቱ በሰጡኝ በ15 ቀን ይኸው አፍርሺ ብለው ህይወቴን የልጆቼ ህይወት ያፈረሱ ነው። የኢትዮጵያ ሕዝብ ይፍረደኝ። ልቀቀው። የኢትዮጵያ ሕዝብ ይፍረደኝ። የኢትዮጵያ ሕዝብ ያለ ኮንተንሰው ይህ በእንዲህ እንዳለ በሐዋሳ ከተማ ሐይቅ ዳር ተብሎ በሚጠራው አካባቢ የሚኖሩ ከ200 በላይ አባወራዎች ምንም አይነት አማራጭ ቦታ ሳይሰጣቸው የቅድመ ዝግጅት ጊዜ ሳያገኙ በአንድ ሳምንት ውስጥ ቤታችሁን ለቃችሁ ውጡ መባላቸውን ተከትሎ ከ200 በላይ አባወራዎች ቅሬታቸውን ማቅረባቸው ታውቋል። ነዋሪዎቹ ለደብሊውቲ ሚዲያ በላኩት ሰነድ የድምፅና የቪዲዮ መረጃ መሰረት የአካባቢው አስተዳደር ያለምንም ቅድመ ሁኔታና ምትክ ቦታ በ7 ቀናት ውስጥ እንዲለቁ ትዕዛዝ ያስተላለፈባቸው ሲሆን ነዋሪዎቹ ንብረታችንን ጥለን ወዴት እንሄዳለን በማለት ከፍተኛ ጭንቀትና እንግልት ውስጥ መሆናቸውን ዘገባው ጠቅሷል። ቅሬታ አቅራቢዎቹ በአካባቢው ከ50 ዓመታት በላይ ይኖሩና ንብረት ያፈሩ መሆናቸውን በምሬት እየገለጹ ሲሆን በቪዲዮ ምስክርነታቸው ላይ አንዲት እናት በለቅሶ የታጀበ ድምፅ ሲናገሩ ለ50 ዓመት የኖርንበትን ቤት በ7 ቀን ውስጥ ውጡ ተብለናል፣ ልጆቻችንና ንብረታችን ይዘን የት እንውደቅ በማለት የደረሰባቸውን ግፍ ይገልጻሉ። የነዋሪዎቹ መኖሪያ ቤቶችና አካባቢ የሚያሳዩ ፎቶግራፎች ቤቶቹ ለረጅም ጊዜ የቆዩ መሆናቸው የሚያመለክት ሲሆን የተወሰነውን ህገወጥ ውሳኔ ምክንያት በማድረግ ነዋሪዎቹ በጋራ ተፈራርመው በሰፈር መሪዎቻቸው አማካኝነት በይፋ ቅሬታ ለከተማ አስተዳደሩ ያስገቡ ቢሆንም እስካሁን ምላሽ ያለማግኘታቸው ተገልጸዋል። 5 ዓመታትን ያስቆጠረ ይዞታን ያለምንም ምትክና በቂ ዝግጅት እንዲለቁ ማስገደድ ሰብአዊነት የጎደለው ህገ መንግስታዊ መብትን የሚጥስ ተግባር መሆኑን የህግ ባለሙያዎች መግለጻቸውን የጠቀሰው ይኸው ዘገባ የሐዋሳ ከተማ አስተዳደር በጉዳዩ ዙሪያ ምላሽ እንዲሰጥ ያደረገው ጥረትም አለመሳካቱን አስታውቋል። የነዋሪዎቹ ጩኸትና እንግልት የሚመለከተው አካል ደርሶ አፋጣኝ ምላሽ ይስጥ በማለት የበኩሉን ጥሪ አቅርበዋል። በአንድ ሀገር ዜጎች በህይወት የመኖርና ንብረት የማፍራት ህጋዊ መብታቸው በህገ ወጥ ውሳኔና መመሪያ እየተጣሰ በአደባባይ ጩኸት ብቻ ለውጥ ሊመጣ አይችልም። አንዱ ከሌላው ችግር መማር አልቻለም። ዜጎች ተባብረው ለመብታቸው እስካልተነሱ ድረስ በተናጠል አልቅሶና ጮሆ የሚመጣ ውጤት የለም የሚሉ አስተያየቶችም ተከትለው ቀርበዋል። በገለልተኝነቱ አስቀድሞ ጥያቄ ሲነሳበት የነበረው የሀገራዊ ምክክር ኮሚሽን ከጊዜ ወደ ጊዜ ራሱን እያጋለጠ ቀጥሏል። የታሰሩ የፖለቲካና የህሊና እስረኞችን በተመለከተ እስረኞችን ማስፈታት የኮሚሽኑ ስራ አይደለም በማለት ከዚህ ቀደም ሲሰጣቸው ከነበሩ ገለጻዎች በተቃራኒ አስተያየት መስጠቱ አነጋጋሪ ሆነዋል። በጥድፊያና በችኮላ የተቋቋመው የገዢው ብልጽግና ፓርቲን ጉዳይ ለማስፈጸም ተልዕኮ ተሰጥቶታል የተባለው ሀገራዊ ምክክር ኮሚሽን የተሰጠው የ3 ዓመት ጊዜ ከተጠናቀቀ በኋላ ተጨማሪ የ1 ዓመት ጊዜ የተሰጠው ቢሆንም በዚህ ጊዜ ውስጥ የአገሪቱን የፖለቲካ ችግር በምክክር ፈታለ የሚል ሽፋን የተሰጠው ይኸው አገራዊ ምክክር ኮሚሽን ዛሬ መጋቢት 18 ቀን 2018 ዓ.ም በአዲስ አበባ በሰጠው መግለጫ ላይ በአገዛዙ በግፍ የታሰሩ የህሊናና የፖለቲካ እስረኞችን በተመለከተ እነሱ ባሉበት በአገሪቱ ጦርነት እየተካሄደ እንዴት ሀገራዊ ምክክር ኮሚሽን ይደረጋል የሚል ተቃውሞ ሲቀርብለት የቆየ ሲሆን ከ11 ኮሚሽነሮች አንዱ የተባሉት አቶ ሙልጌታ አጎ እስረኞችን ማስፈታት የኮሚሽኑ ስራ አይደለም በማለት ያገዛዙ ግልጽ ካድሬ መሆናቸውን በዛሬው መግለጫ ላይ ማሳየታቸው ኮሚሽኑ ከጊዜ ወደ ጊዜ ራሱን እያጋለጠ መምጣቱን ማሳያ ነው ተብለዋል። በስር ላይ ያሉ ሰዎች እስረኞችን ማስፈታት በተደጋጋሚ የሚቀርብልን ጥያቄ ነው ያለው ከኮሚሽነሮቹ አንዱ ሙልጌታ አጎ ጥንቃቄ የሚጠይቅ ጉዳይ መሆኑን በማንሳት አንድ መታወቅ ያለበት ነገር ሰዎች በቁጥጥር ስር በሚገቡበት ጊዜ አንደኛው ወንጀል የፈጸመ ሰው ይኖራል፣ ያላግባብ ደግሞ በጥርጣሬ የሚያዝ ሰው ይኖራል። በዚህ መነሻ በአጠቃላይ ስር ላይ ያሉ ሰዎች በህገወጥ መንገድ የታሰሩ ናቸው ብሎ መወሰን አይቻልም በማለት
ኮሚሽኑ በቀጥታ በፖለቲካ ሳቢያ የታሰሩ የህሊናና የፖለቲካ እስረኞች እንዲፈቱ የሚቀርበውን ጥያቄ እስረኛ ሁሉ ይፈታ ተብሎ እንደተጠየቀ አድርጎ ለማቅረብ በመሞከር የካድሬ ስራ ሰርቷል በሚል ወቀሳ አቀርበውበታል። እድሜና ጊዜ የማያስተምራቸው ለአገዛዙ ተልዕኮ ራሳቸውን ያዘጋጁ ግለሰቦች በኮሚሽነርነት እየተንቀሳቀሱ የህዝብን አመኔታ ከመጀመሪያው ማጣታቸውን፣ ድርጊታቸው የስርዓቱን ፍላጎት ለማሳካት መሆኑን የዛሬው መግለጫ በግልጽ ያሳያል የሚሉ ወቀሳዎች ተከትለው ቀርበዋል። በአንድ ሀገር ውስጥ የፖለቲካ ምክክር የሚደረገው የሽግግር ጊዜ ውስጥ በሚሆንበትና ራሱ የአገሪቱ የፖለቲካ ችግር የሚፈጥረውና ጦርነት እየቀፈቀፈ ሰላማዊ ሰዎችን እየጨፈጨፈ የሚገኘው አገዛዝ የፖለቲካ መፍትሄ አካል ለመሆን በተዘጋጀበት ነፃና ገለልተኛ ኮሚሽን በተቋቋመበት እንጂ አጀንዳ ሰበስባለሁ በሚል በአብይ አህመድ የሚመራውን አገዛዝ ፍላጎት ለማሳካት እየተንቀሳቀሰ ያለው ኮሚሽን ገለልተኛ ለመሆኑን በድርጊቱና በዛሬው መግለጫ ጭምር ማረጋገጡ በወቀሳ ተነስቷል። በእስር ላይ ከሚገኙ የህሊናና የፖለቲካ እስረኞች መካከል በአማራነታቸው ከታሰሩት አንዷ መምህርትና ጋዜጠኛ መስከረም አበራ አገራዊ ምክክር ኮሚሽን የተባለው በአብይ አህመድ የሚመራው የኦሮሞ ብልጽግና ፓርቲ ፍላጎትን ለማሳካት የሚንቀሳቀስ አማራ ያልተወከለበትና ቀደም ሲል ህወሓት በሱ የበላይነት በ1983 ዓ.ም ያደረገውን የሽግግር ምክር ቤት አማራ እንዳይወከል ያደረገበትን ተግባር አሁን ደግሞ በተረኝነት ለመድገም የሚደረግ እንቅስቃሴ መሆኑን በማንሳት የአማራ ጉዳይ ያገባኛል የሚል ሁሉ የዚህ የአብይና የቡድኑ ጉዳይ አስፈጻሚ ሀገራዊ ምክክር ኮሚሽን አካል እንዳይሆንና ኮሚሽኑ የአማራን ህዝብ ውክልና እንደማይኖረው ይልቁኑ ለፖለቲካ መጠቀሚያነት እየተዘጋጀ መሆኑን አስቀድሞ በሰነድ ጭምር ማጋለጡ አይዘነጋም። የምክር ቤት አባላት የሆኑት አቶ ዮሐንስ ቦያለው፣ አቶ ክርስቲያን ታደልና ዶክተር ካሳ ተሻገር ጭምር ያለመከሰስ መብታቸው ሳይነሳ በፖለቲካ እስረኝነት በሚሰቃዩበት ኮሚሽኑ የሚቀርበውን ጥያቄ አይቶ እንዳላየ በመሆን አልፎ አልፎ ጠንከር ያሉ ጥያቄዎች ሲቀርቡ ደግሞ እስረኞች እንዲፈቱ ጥረት እያደረግን ነው፣ ጦርነቱ እንዲቆምና ድርድር እንዲጀመር እንሰራለን በማለት ህዝብ ሲያዘናጋ መቆየቱ የዛሬው መግለጫ ኮሚሽኑ ራሱን በራሱ የበለጠ እየገለጠ የመጣበት እርምጃ አካል ነው የሚሉ ወቀሳዎች ተከትለው ቀርበዋል። ተጽዕኖ ፈጣሪዎችን በመጠቀም ከ600 ሚሊዮን ብር በላይ በማታለል የተሰበሰበው የፌንቲክም ኢንቨስትመንት ስራ አስኪያጅ አቶ ዳንኤል ዮሐንስም ክስ ተመሰረተበት። በኤሌክትሪክ ተሽከርካሪዎችም ሽያጭ ስም ዘመናዊ ታክሲዎች በዱቤ እናቀርባለን በሚል አማላይ ማስታወቂያው ከ600 ሚሊዮን ብር በላይ ከዜጎች የሰበሰበው የፌንቲክ ኢንቨስትመንት ስራ አስኪያጁ አቶ ዳንኤል ክስ የተመሰረተበት ሲሆን ተከሳሹ በ1996 ዓ.ም የወጣውን የወንጀል ህግና የኮምፒውተር ወንጀል አዋጅን በመተላለፍ ኮምፒውተርና ማህበራዊ ሚዲያን በመጠቀም አሳሳች መረጃዎችን በማሰራጨትም ተበዳዮችን በማታለል ወንጀል ተጠርጥሮ ሲል የፌዴራል አቃቢ ህግ በ19 ተደራራቢ ክሶችን እንደመሰረተበት ታውቋል። አቃቢ ህግን ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ባቀረበው የክስ ዝርዝር መሰረትም ተከሳሹ አቶ ዳንኤል በ2013 ዓ.ም ሄሎም ታክሲና ሄሎ መኪና የተባሉ ድርጅቶችን ካቋቋመ በኋላ የትራንስፖርት ችግርን ለመፍታትም ዘመናዊ መኪናዎችን በዱቤ እናቀርባለን የሚል የሐሰት መረጃ አሰራጭቷልም ተብሏል። በዚህም ከ5000 በላይ ግለሰቦች ለመመዝገቢያና ለቅድመ ክፍያ እስከ 247500 ብር እንዲከፍሉ ካደረገ በኋላ የመኪናዎቹን የሞተርና የሻንሲ ቁጥር በማሳየት ውል አሳስሮ ድርጅቱን ዘግቶ መሰወሩን በክስ ፋይሉ ላይ መመዝገቡም ታውቋል። በተጨማሪም ተከሳሹ ቀደም ሲል በዓለም ዋንጫ ስም ማጭበርበር ፈጽሞ በዓለም አቀፉ የፖሊስ ተቋም በኢንተርፖል ከተያዘው ግርማይ ገብረ ሚካኤል ወይም አስካል ከተባለ ግብረ አበሩ ጋር በመሆን ፌንቲክ ኢንቨስትመንት የተባለ ድርጅት በ7 ሚሊዮን ብር ካፒታል በ2016 ዓ.ም ማቋቋማቸው ተገልጿል። ድርጅቱ የቻይናውን BYD የኤሌክትሪክ መኪናዎችን በዱቤ እንደሚያቀርብ በማስመሰል ታዋቂ አርቲስቶችም፣ ቲክቶከሮችን፣ ተጽዕኖ ፈጣሪዎችን በመጠቀም መጠነ ሰፊ ማስታወቂያዎችን አስነግሯል ተብሏል። በስካይ ላይት ሆቴልና በመስቀል አደባባይ መኪናዎችን እንዳስረከቡ የሚያሳዩ ምስሎችን በማሰራጨት ህብረተሰቡ እምነት እንዲጥልባቸው ማድረጋቸውም በክሱ ላይ ተመዝግቧል። ይሁን እንጂ ተከሳሹ በ1430 በላይ ግለሰቦችን በመመዝገብ እያንዳንዱ ሰው ከ950 ሺህ እስከ 1.86 ሚሊዮን ብር በላይ የሰበሰበ ቢሆንም መኪናዎቹን ሳያስረክብ መቅረቱም ተረጋግጧል ተብሏል። በክሱ ላይ እንደተጠቀሰው ተከሳሹ ለጥቂትም የጥቅም ተጋሪዎቹ ብቻም ጥቂት መኪናዎችን አስረክቦ በማስታወቂያው ግን ከ520 በላይ መኪናዎችን እንዳከፋፈለ በመግለጽ አሳሳች መረጃዎችን ሲሰጥም ቆይቷልም ተብሏል። ይህም በንግድና በህጋዊ ሽፋን
የተፈጸመ የነጭ ኮሌታ ሳይበር ማጭበርበር ወንጀል መሆኑን አቃቢ ሕግም አመልክቷል። አርቲስት ሰራዊት ፍቅሬም አርቲስት ሰለሞን ቦጋለ በቡና ኤክስፖርት በወርቅ ማዕድን ቁፋሮና በኮንስትራክሽን ዘርፍ ላይ መሰማራቱን የሚናገረው ዘመናዊ ቱጃር የተባለው መንሱር ጀማል ልጅ ካሊድ አርቲስት ይገረም ደጀኔ ከኢቢኤስ ቴሌቪዥን ጋዜጠኞችም ዳንኤል ተገኝን ጨምሮ 3 ጋዜጠኞችም ተጠርጣሪዎችም ሲሆኑ የዚህ ቴሌቪዥን ጣቢያ ፕሮግራም አዘጋጅ የሆነችው ጋዜጠኛ ሉላ ገዙ ቀደም ሲል በማህበራዊ ትስስር ገጿ ከፌንቲክ ኢንቨስትመንት ጋር የኤሌክትሪክ መኪናዎችን ለማስተዋወቅ አምባሳደር ሆኜ ለመስራት ሂደት ተጀምሮ ቢሆንም ከየካቲት 26 2017 ዓ.ም በግል ውሳኔ ከድርጅቱ ጋር ላለመስራት ሙሉ በሙሉ ወስኛለሁ። ከድርጅቱ ጋር ምንም አይነት የሥራ ግንኙነት የለኝም፣ ወደፊትም አይኖረኝም። ይህንን በአክብሮት እገልጻለሁ የሚል የግርጌ ማስታወሻ መለጠፏን ከማህበራዊ ትስስር ካጋራችው መረጃ ለማወቅም ተችሏል። ይህ ታዋቂ ግለሰቦችን በመጠቀም የምስኪን ህዝብ ገንዘብን በጠራራም ፀሐይ ተመዝብሯል፣ ተሰርቋል በተባለው ድራማ ላይ በአደባባይ በስፋት የታዩት የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ፣ በካናዳ በዚምባብዌና በግብጽ የኢትዮጵያ አምባሳደር፣ የህዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ከህገ ወጡ ተግባር ጋር ግንኙነት ይኖራቸው አይኖራቸው እስካሁን ድረስም በኦፊሴል የሰጡት ምላሽ የለም። ፖሊስም ሆነን ከሳሽ አቃቢ ህግም ዝርዝር ማብራሪያም አልሰጡም። የነዳጅ እጥረቱን ተከትሎ ለጸጥታ ተቋማትና ለህዝብ አገልግሎት ቅድሚያ ይሰጥ የተባለ ቢሆንም ህገወጥ የነዳጅ ዝውውሩ ጸጥታ ተቋማት ሽፋን ተጠናክሮ መቀጠሉን አሽከርካሪዎች በቅሬታ ማንሳት ጀምረዋል። በአዲስ አበባና ከአዲስ አበባ ውጭ በተለይ በስፋት በተለያዩ ክልሎች ላይ የነዳጅ እጥረቱን ተከትሎ የጸጥታ ተቋማት አስፈላጊ ለሆኑ የመንግስት አሰራሮችና የህዝብ መገልገያዎች ቅድሚያ ነዳጅ እንዲያገኙ የተባለ ቢሆንም ይህንን ሽፋን በማድረግ የጸጥታ ተቋማት ውስጥ የሚሰሩ ግለሰቦች የጸጥታ ተቋሙን ተሽከርካሪ ነዳጅ እየቀዱ ወስደው ለሚፈልጉት እየገለበጡ እንዲሸጡ ሁኔታዎች የተመቻቸ ሲሆን አንዳንድ ቦታዎች ላይ ለበርካታ ሰዓታት የተሰለፉ በተደጋጋሚ የጸጥታ ተቋማት የተባሉት የአካባቢ ባለስልጣናት፣ የፖሊስና የሚሊሻ ኃላፊዎች በቡድንና በግል ለሚጠቀሟቸው ተሽከርካሪዎች በተከታታይ ነዳጅ እየቀዱ ከሚያስፈልጋቸው በላይ ለሚፈልጉት እየወሰዱ እንዲሸጡ ሁኔታው መመቻቸቱን፣ የዝርፊያው መልክ መቀየሩንና አስቀድሞ የነበሩ ስጋቶችም በግልጽ መታየት መጀመራቸውን በቅሬታ ማንሳት ጀምረዋል። በአንዳንድ አካባቢዎች ላይ በተደጋጋሚ ነዳጅ የቀዱ የጸጥታ ሰዎች የተባሉ ግለሰቦችን ተሽከርካሪ ጭምር ፎቶግራፍ በማንሳት ዋቢ በማድረግ ቅሬታቸውን እያቀረቡ ሲሆን በነዳጅ ስርጭት ላይ ከሚደረገው ግልጽ አድሎና የዘረፋ እንቅስቃሴ በተጨማሪ በነዳጅ ማደያዎች ላይ ከፍተኛ እንግልት እየደረሰባቸው ያሉ አሽከርካሪዎች ለሰዓታት ተሰልፈው ያገኙትን ነዳጅ ከሚገባው በላይ በጭማሪ እንዲቀዱ የሚደረጉ ያሉትን ያህል ነዳጅ አጥተው በጥቁር ገበያ ገዝተው የሚሰሩም በተለይም በትራንስፖርት ዋጋ ላይ ከ3 እጥፍ በላይ ጭማሪ በማድረግ ምርጫ አጥተው እየተንቀሳቀሱ ሲሆን መከራውን ህዝቡ ዛሬም እየተሸከመ መሆኑን በቅሬታ አንስተዋል። የቀጠናዊና ትስስር ሚኒስትር ካሳሁን ጎፌን ጨምሮ ዋና ዋና የሚባሉ ባለስልጣናት ከነዳጅ ስርጭት ጋር በህገወጥ መንገድ ከፍተኛ ሀብት አግኝተዋል፣ ለማይገባቸው ኩባንያዎች ነዳጅ በገፍ እንዲወስዱ አድርገዋል። ይህንን ተከትሎ በስርጭት ላይ ችግር ፈጥረዋል የተባሉት ዛሬም ድረስ ያልተጠየቁ ሲሆን ባለስልጣናቱ እርስ በርስ በኔትወርክ የተያያዙና አልፎ አልፎ ከዚህ ኔትወርክ ውስጥ በቂ ጥበቃ ያላገኙ በህዝብ ጥቆማ የታሰሩ ጭምር ወሬው ከተሰራጨና ዜናው ከተራገበ በኋላ የተለቀቁ ጭምር መኖራቸውን አንዳንዶች በቅሬታ ማንሳት ጀምረዋል። በአዲስ አበባ ከተማ ለነዳጅ የሚደረገው ሰልፍ በተለያዩ አቅጣጫዎች እየተበራከተ መምጣቱን ተከትሎ አገዛዙ ፖለቲካ ያበላሻል በሚል በተደጋጋሚ ለሰዓታት የተሰለፉ ነዳጅ ያልቋል ተበተኑ እየተባሉ ነዳጅ ሳይቀዱ የሚመለሱም ሁኔታው በዚህ ከቀጠለ በህዝቡ ኑሮ ላይ የፈጠረ ያለው ጫና ተጠናክሮ ሊቀጥል እንደሚችል አንዳንዶች ስጋታቸውን አንስተው ለማስጠንቀቅ ሞክረዋል። የተበላሸውን አሰራር ለማስተካከል ጦርነትን የሙጥኝ ያለው አገዛዝ በቂ ነዳጅ ወደ አገር ውስጥ ገዝቶ ለማስገባትና የአገሪቱን ሀብት ለጦር መሳሪያ፣ ለብልጭልጭ ፕሮጀክቶች በመዋል የህዝቡን መከራ ወደ ጎን ማድረጉ በቅሬታ ሲነሳ የቆየ ሲሆን አሽከርካሪዎች ተደራጅተው ተቃውሞ ማድረግ አለመቻላቸው የስራ ማቆም አድማ በማድረግ ህዝቡን የበኩሉን ትግል እንዲያደርግ ድርሻቸውን ባለመወጣታቸው በተደጋጋሚ ሲወቀሱ መቆየታቸው አይዘነጋም። በአፄ ኃይለሥላሴ ዘመን ተመሳሳይ ነዳጅ እጥረት እና የነዳጅ ጭማሪን ተከትሎ የታክሲ ሾፌሮች አድማ፣ በኋላ ለተከተለው ለተማሪዎችና መምህራን የስራ ማቆም አድማና እንቅስቃሴ የበኩሉን አስተዋጽኦ ማድረጉ በተደጋጋሚ በታሪክ ሲጠቀስ ቆይተዋል።
የሪፖርተር መጽሔት ዋና አዘጋጅ በእውቀቱ አበበም ወደ ሰሜን ኢትዮጵያ የአማራና የትግራይ ክልል በሚወዛገቡበት ህወሓት ምዕራብ ትግራይ ብሎ በሚጠራው አካባቢ ፍቃድ ሳይኖረው ገብቷል፣ እንዲሁም በሁመራ ከተማ መንገዶችን ፎቶ አንስቷል በሚል ለ3 ቀናትም ታስሮ እንደነበረ መጽሔቱ አስታወቀ። ሪፖርተር መጽሔትም ትላንት እንዳስታወቀው በእውቀቱ የታሰረው ባለፈው መጋቢት 12 2018 ዓ.ም በሁመራ ከተማ ቃለመጠይቆችን ለማድረግና ዘገባ ለመስራት እየተንቀሳቀሰ ባለበት ወቅት መሆኑን ገልጿል። የአካባቢው ባለስልጣናት ለጋዜጠኞች በሰጡት ማስጠንቀቂያ ሙያዊ ስራን ለማከናወን ብቻም ሳይሆን ወደ አካባቢው ለመግባት ልዩ ፍቃድ እንደሚያስፈልግም መግለጻቸውም ገልጿል። ከመታሰሩ በፊትም ስለ ጉዞው እቅድም ለአካባቢው አስተዳደሮች ያስታወቀ መሆኑን የገለጸው መጽሔቱ የትግራይ ጦርነት በተቀሰቀሰ ማግስት በአማራ ክልል መንግስት የተዋቀረውና ወልቃይትም ጠገዴ ሰቲትም ሁመራ ዞን ተብሎ በሚጠራው አስተዳዳሪ ከሆኑትም አቶ እሸቴ ደምለው ጋር ቃለ መጠይቅ ለማድረግም ቀጠሮ ይዞ እንደነበረም አውስቷል። የጉዞውን ዓላማና የሥራ ግቡን ለባለስልጣናቱ አስቀድሞ ጋዜጠኛው ቢያሳውቅም ምንም አይነት መደበኛ ክስም ሳይመሰረትበት በቁጥጥር ስር ውሎ ከ3 ቀናት በኋላም እንዲለቀቅ መደረጉን መጽሔቱ ዘግቧል። በአሁኑ ወቅት ምዕራብ ትግራይን በቁጥጥር ስር የዋለው ይህ አስተዳደር በተለያዩ ሪፖርቶች መሰረትም በከባድ የሰብአዊ መብት ጥሰቶችም ስሙ የሚነሳ ነው ያለው መጽሔቱ ሁማን ራይትስ ዎች ባለፈው ሰኔ 2023 ባወጣው ሪፖርት ከዳር 2022 የፕሪቶሪያው የሰላም ስምምነት በኋላ ቢሆን በትግራይ ህወሓት ምዕራብ ትግራይ ብሎ በሚጠራው አካባቢ የዘር ማጽዳትና የትግራይ ተወላጆችን በኃይል የማፈናቀል ድርጊት መቀጠሉን ገልጿል። የድርጅቱ የአፍሪካ ምክትል ዳይሬክተር ሌቲሺያ ባድር በሰሜን ኢትዮጵያ የተደረገውን የተኩስ አቁም ስምምነት በምዕራብ ትግራይ ለሚገኙ ተወላጆች እፎይታን አላመጣም ሲሉም በወቅቱ መናገራቸው ተመልክቷል። በኢትዮጵያ ውስጥ የጋዜጠኞች ሁኔታ አስቸጋሪ የሆነው የአማራ ክልልና የትግራይ ክልል በሚወዛገቡበት እንደ ምዕራብ ትግራይ ባሉ አካባቢዎች ብቻም አይደለም ያለው መጽሔቱ እንደ ፈረንጆቹ አቆጣጠር በ2025 ታዋቂው ጋዜጠኛ ተስፋለም ወልደየስ በፖሊስ ቁጥጥር ስር ቆይቶ መፈታቱ ይታወሳል። የኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋለም በወላይታም ዲቻና በሲዳማ ቡና የእግር ኳስ ጨዋታ ወቅት ከተከሰተ ግርግር ጋር በተያያዘ ሐሰተኛ መረጃ አሰራጭቷል በሚል መከሰሱ ይታወሳል። ዓለም አቀፉ የሚዲያ ተቋም በእንግሊዝኛው ምህጻረ ቃል IMS እንደ ፈረንጆቹ አቆጣጠር ባለፈው ዓመት በ2025 ባወጣው ሪፖርት በ2024 ውስጥ ቢያንስ 43 ጋዜጠኞች በኢትዮጵያ ውስጥ መታገታቸውን ወይም ለእስራት መዳረጋቸውን በመጠቆም በመገናኛ ብዙሃን ላይ የሚደረገው ጫና እየተባባሰ መምጣቱን ማመላከቱ ይታወሳል። በደቡብ አፍሪካ ለ27 ዓመታት የኖረው ኢትዮጵያዊ ትላንትና በግፍ በ16 ጥይት ተተኩሶበት ሕይወቱ አልፏል። የደቡብ አፍሪካ ፖሊስ ፍትህ ሊያሰፍን ይገባል በማለት ኢትዮጵያውያን ድምፃቸውን እያሰሙ ነው። በደቡብ አፍሪካ ለ27 ዓመታት በመኖር ከራሱ አልፎ ለበርካታ ወገኖቹ ድጋፍ በማድረግ የሚታወቀው ኢትዮጵያዊ ወንዴ ዜብራ በጭካኔ በ16 ጥይት ተደብድቦ መገደሉና የደቡብ አፍሪካ ፖሊስ ፍትህ ሊሰጣቸው እንደሚገባ ኢትዮጵያውያን ጥያቄ ማቅረብ ጀምረዋል። በአዲስ አበባ ከተማ በተለምዶ አጠራር በቅሎ ቤት ያሬዳ አካባቢ ተብሎ በሚጠራው ከአባቱ ከመርጌታ አየለ ወልዴና ከእናቱ ከወይዘሮ አንጓች ተረፈ የተወለደ ሲሆን ጓደኞቹ ወንዴ ዘብራ ይጥሩት እንጂ ወንድሜ ነህ አየለ የሚባለው ለ27 ዓመታት በደቡብ አፍሪካ ውስጥ ሲኖር ለበርካታ ወገኖቹ ጭምር የስደት ሕይወታቸውን እንዲቀላቸው ራሳቸውን ችለው እንዲንቀሳቀሱ የበኩሉን አስተዋጽኦ ማድረጉ ታውቋል። ከሳሪስ ቀይ አፈር በመነሳት የገብስ ቆሎ እስከ ስታዲየም በእግር በመጓዝ በመሸጥ በሳሪስ ቀይ አፈር አቃቂ ወንዝ አሸዋ በአካፋ በማውጣትና በመሸጥ ሲሰራ የነበረ በቡና ገበያና ቡና ቦርድ ጭምር ተቀጥሮ ሲያገለግል የነበረ ሲሆን እህትና ወንድሞቹን ጭምር የሥራ ፍቅር እንዲያድርባቸው በማድረግ በጥረቱ ራሱን ያሳደገና ቤተሰቡን ይረዳ የነበረ በ1991 ዓ.ም የዛሬ 27 ዓመት ወደ ደቡብ አፍሪካ የተጓዘ ሲሆን 27 ዓመታት በኖረባት ደቡብ አፍሪካ ከቀበቶ ሽያጭ ጀምሮ ራሱን እያሳደገ የመጣ ታታሪ ኢትዮጵያዊ ሲሆን በደቡብ አፍሪካ 3 ትላልቅ ሱቆች ያሉትና ሙሉ የመኖሪያ ፈቃድ አውጥቶ ሕይወቱን እየመራ የነበረ ቢሆንም ባልታወቁ ታጣቂዎች በ16 ጥይት ተኩሶበት መሞቱ ብዙዎቹን ማስቆጨቱን እልፈቱን ተከትሎ የወጣው መረጃ ይገልጻል። ወንዴ አየለ ወይም ወንድሜ ነህ አየለ ትላንት መጋቢት 17 ቀን 2018 በደቡብ አፍሪካ ጆሃንስበርግ ዜብራ ኢትዮጵያ የተሰኘ ሱቁን ዘግቶ ከወጣ በኋላ መኪና ወዳቆመበት ወደ ምድር ወደሚገኘው የተሽከርካሪ ማቆሚያ በገባበት ቅጽበት ያልታወቁት ገዳዮች በ16 ጥይት ተኩሰው እንደገደሉት ታውቋል። በከተማና በገጠር ያሉ ወገኖቹን በመርዳት ለብዙዎች መንገድ በማሳየትና በመምራት አዲስ ለሚመጡት ድጋፍ በማድረግ ቤተክርስቲያን በማሰራትና ስጦታዎች
ስጦታዎችን በማበርከት ለበርካታ ወጣቶች አይዞባይነት የህይወታቸው ምዕራፍ እንዲቀይሩ በማድረግ ታላቅ አስተዋጽኦ ያደረገ ወገናቸው ሞት እንዲሁ ተድበስብሶ እንዳይቀር የደቡብ አፍሪካ ፖሊስ ለጉዳዩ ትኩረት እንዲሰጥ ጥያቄ ማቅረባቸውን ከከተማው ጓደኞቹ ባሰራጩት መረጃ አስታውቀዋል። ባለትዳርና የአንድ ወንድና የሁለት ሴቶች ልጆች አባት የሆነው ወንድሜን ሀየለ ወይም ወንዴ ዜብራ ከደቡብ አፍሪካ አስከሬኑ ወደ አገር ቤት ይላካል ተብሎ እንደሚጠበቅ የደቡብ አፍሪካ ፖሊስ ለጉዳዩ ትኩረት በመስጠት ፍትህ እንዲሰጣቸው ጥሪ አቅርበዋል። ይህ በእንዲህ እንዳለ ኢትዮጵያውያን በደቡብ አፍሪካ በተደጋጋሚ ከጊዜ ወደ ጊዜ እያደገ የመጣውን የውጭ ሰዎችን መጤ ብሎ የመፈረጅና የመጥላት እርምጃ ተከትሎ ከዚህ ቀደምም የጥቃት ኢላማ የሆኑ ሲሆን አልፎ አልፎም በኢትዮጵያውያን ሱቆች ላይ ዘረፋና ተመሳሳይ ግድያ እርምጃዎች በደቡብ አፍሪካ በሚኖሩ ወገኖቻችን ላይ ሲፈጸም መቆየቱ አይዘነጋም። በነገው ቅዳሜ በአሜሪካ የተለያዩ ግዛቶች ውስጥ ንጉሥ አያሻንም ኖ ኪንግስ አምባገነትን አንቀበልም የሚል ታላቅ ጸረ ፕሬዚዳንት ዶናልድ ትራምፕ አስተዳደር ሰላማዊ ሰልፍ ይካሄዳልም ተብሎ ይጠበቃል። ከዛሬ 5 ወር ወዲህ ለሁለተኛ ጊዜ የሚካሄደው የንጉሥ አያሻንም ሰልፍም በአሁኑ ወቅት የመካከለኛው ምስራቅ ጦርነትን፣ የኤፕስቲን የወሲብ ቅሌትን፣ የአሜሪካ የኢሚግሬሽን ሰራተኞች ወይም አይሲ ኃይል የተቀላቀለበትን አሰራርና የመሳሰሉትን አነጋጋሪ ጉዳዮችን ጨምሮ ከ3100 በላይ ትዕይንቶችን እንደሚካሄድ አስተባባሪዎቹ ገልጸዋል። በዚህ ታላቅ ሰላማዊ ሰልፍ ውስጥ በ50 የአሜሪካ ግዛቶች ውስጥ የሚገኙ ታላላቅና ታናናሽ ከተሞች በነቂስም ይወጣሉም ተብሎ ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ባለፈው ዓመት በፈረንጆቹ 2025 ለሁለተኛ ጊዜ ከገቡ ጀምሮ ንጉሥ አያሻንም ያሉ 5 ሚሊዮን አሜሪካውያን በመጀመሪያው የተቃውሞ ሰልፍ ወደ አደባባይ ሲወጡ በሁለተኛውም 7 ሚሊዮን ተቃዋሚዎች በአንድ ላይ መሰባሰባቸው በአሜሪካም ታሪክ ትልቅ ህዝባዊ ተቃውሞ ትዕይንት መሆኑን ሰሞኑን የገለጹት በፕሬዚዳንት ቢል ክሊንተን የስልጣን ዘመን የቀድሞው የአሜሪካ ምክትል ፕሬዚዳንት ዲሞክራቱ አልጎር ይህ የፖለቲካ እንቅስቃሴ ማደጉንና የህዝቡን የልብ ትርታ ማዳመጥ የሚያሳይ ነጸብራቅ ነው ብለውታል። ይህ ዓለም አቀፋዊ ይዘት እየያዘ የመጣው ንጉስና አምባገነት አያሻንም ህዝባዊ ተቃውሞ ሰልፍ ከአሜሪካ ምድር አልፎ በአውሮፓ፣ በሜክሲኮ፣ በአውስትራሊያና በካናዳም በሚገኙ የአሜሪካ ኤምባሲዎች አቅራቢያ ይካሄዳልም ተብሎ ይጠበቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ንጉስ እና አምባገነት አያሻንም ተቃውሞን በተመለከተ በቀደመ ጊዜ በሰጡት አስተያየትም እኔ ንጉስ አይደለሁም፣ እነዚህ ተቃዋሚዎችም አገራችን አሜሪካንን አይወክሉም የሚል ትችት መሰንዘራቸው አይዘነጋም። የተቃውሞ ሰልፍን አስተናጋጆች መካከል አንዱ የሆኑትም አዛሪያም ላቬን ለአሶሴትድ ፕሬስ በሰጡት አስተያየትም በሚኒሶታ ግዛት ብቻ በነገው ዕለት ከ100 ሺህ በላይ ሰልፈኞች እንጠብቃለን፣ ምክንያቱም ሚኒሶታ በፕሬዚዳንት ዶናልድ ትራምፕ ብልሹ ባሉት አስተዳደር እጅግ ዘግናኝና አሳዛኝ በደሎች የተፈጸመባት ግዛት መሆኑን ለተቃውሞም የአሜሪካ ግዛቶችም ትምህርት የሚሰጥበትም ትዕይንትም እናካሄዳለንም ብለዋል። አሜሪካና እስራኤል በኢራን ሆንዳብ የሚገኘውን የከባድ የውሃ ምርምር ተቋም ላይ ጥቃት ሰንዝረዋል። ጥቃቱን ተከትሎ ኢራን በውጭ ጉዳይ ሚኒስትሯ በኩል ያጸፋ እርምጃ እንደምትወስድ አስታውቃለች። ፕሬዚዳንት ዶናልድ ትራምፕ የኢራን የኃይል ማመንጫዎችን ለመምታት ያስቀመጡት ቀነ ገደብ በ10 ቀናት ከተራዘመ በኋላ ከኢራን ጋር ይደረጋል የተባለው ንግግርም በተመለከተ የኢራን ባለስልጣናት ዛሬም ግልጽ ማረጋገጫ ባይሰጡም የአሜሪካና የእስራኤል ጦር ኃይሎች በኢራን ሆንዳብ የሚገኘውን የከባድ ውሃ ምርምር ተቋም ላይ ጥቃት መሰንዘራቸውን ተከትሎ ኢራን በአገሪቱ ውጭ ጉዳይ ሚኒስትር አማካኝነት ያጸፋ እርምጃ እንደምትወስድ አስታውቃለች። የአራክ ኒውክሌር ኮምፕሌክስ ተብሎ በሚጠራው የሆንዳብ ከባድ ውሃ ኒውክሌር ሬክተር ላይ የተሰነዘረው ይህን ጥቃት ተከትሎ የኒውክሌር ተቋሙ ከዋና ከተማዋ ቴህራን በስተደቡብ ምዕራብ በግምት 250 ኪሎ ሜትር ርቀት ላይ ይገኛል የተባለ ሲሆን እርምጃውን ተከትሎ ኢራን የአሜሪካ ወታደራዊ ተቋማት ይዞታዎች ባሉበት ቦታ ጭምር ጥቃቷን እንደምትቀጥልና የአጸፋ እርምጃ እንደምትወስድ አስታውቃለች። የኢራን እስላማዊ አብዮታዊ ዘብ ሲቪል ዜጎች በቀጠናው ካሉ የአሜሪካ ጦር ሰፈሮች ራሳቸውን እንዲያርቁ ዛሬ የሚያሳስበ ሲሆን መሪዎቹ የአሜሪካና ጽዮናውያን እስራኤል ኃይሎች ሰላማዊ ሰዎች የሚኖሩባቸው አካባቢዎችና ንጹሐን ሲቪሎችን እንደ ሰብአዊ ጋሻ እየተጠቀሙ ይገኛል በማለት ራሳችሁን ከጥቃት ለመከላከል አሜሪካን ወታደሮች ከሰፈሩባቸው ቦታዎች ራሳችሁን አርቁ በማለት ለማስጠንቀቅ ሞክረዋል። ፕሬዚዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እስከ አርብ ድረስ የማትከፍት ከሆነ የኃይል ማመንጫዎቿ እንደሚደበደቡ አስቀድመው ማስጠንቀቂያ ሰጥተው የነበረ ሲሆን ይህኑ ማስጠንቀቂያ ፕሬዚዳንት ዶናልድ ትራምፕ መጀመሪያ ለ48 ሰዓታት ቀነ ገደብ አስቀምጦ የነበረ ሲሆን የተቀመጠው የጊዜ ገደብ እየተቃረበ ሲመጣ ፕሬዚዳንቱ ከኢራን ጋር ንግግር እየተካሄደ መሆኑን በመጥቀስ ተጨማሪ 5 ቀን አራዝመው እንደነበር አይዘነጋም። በኢራን መንግስት ጥያቄ መሰረት የያዙት የኤነርጂ ማመንጫ የማውደም እቅድ እስከ መጋቢት 28 ቀን 2018 ተራዝሟል ያሉት ፕሬዚዳንት ዶናልድ ትራምፕ ከባለስልጣናት የጠየቋቸው 7 ቀናት ቢሆንም እሳቸው ኢራኖች መርከቦች ስለሰጡኝ 10 እሰጣቸዋለሁ አልኳቸው፣ ስለ 8ቱ መርከቦች ተነጋግረናል፣ ባለፈው ቀን ስናገር የነበረው ስጦታ ማለት ነው ማለት ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ጠቅሰዋል። ይህ በእንዲህ እንዳለ
የአሜሪካ ውጭ ጉዳይ ሚኒስቴር በኢራን የሳይበር ጠላፊዎች ላይ መረጃ ለሰጠ $10 ሚሊዮን ሽልማት ይፋ ያደረገ ሲሆን ይህም በአሜሪካ የፌዴራል ምርመራ ቢሮ FBI ዋና ዳይሬክተር የግል ኢሜይልን በኢራን መንግስት የሚደገፍ የጠላፊዎች ቡድን መረጃዎችን መንትፎ በማህበራዊ ሚዲያ ማሰራጨቱን ተከትሎ ነው። የአሜሪካ ውጭ ጉዳይ ሚኒስትር ከጠላፊዎቹ ቡድኖችን ጨምሮ በኢራን መንግስት ይደገፋሉ ተብሎ በሚጠረጠሩ የሳይበር ኦፕሬተሮች ላይ መረጃ እንዲሰጠው ጥሪ ያቀረበ ሲሆን በኢራን መንግስት ይደገፋል የተባለው የሃንዳላ የጠላፊ ቡድን የFBI ዳይሬክተር የካሽ ፓቴልን የግል ኢሜይል አድራሻ ሰብሮ በመግባት የተለያዩ ሰነድ ምስሎችን ማሰራጨቱን ተከትሎ ከሰዓታት በኋላ በኤክስ ገጹ ባወጣው መረጃ አስታውቋል። በሌላ በኩል የኢራን አብዮታዊ ዘብ የአሜሪካ ባለስልጣናት ወታደሮች ይገኙባቸዋል ያላቸውን አዳዲስ የጥቃት ኢላማዎች ዝርዝር ይፋ ያደረገ ሲሆን ከዚህ መካከል ጎረቤት ጅቡቲም ተካታለች። የጅቡቲ ዓለም አቀፍ አውሮፕላን ማረፊያ፣ የሊባኖሷ ቤይሩት የድሮ ከተማ፣ የሶሪያ መዲና ደማስቆ ኢራን ተጨማሪ ጥቃት እፈጽምባቸዋለሁ ብላ ካቀደችባቸው አካባቢዎች የተካተቱ ሲሆን በእስላሚክ ሪፐብሊክ ላይ ጥቃት ለሚሰነዝሩ የአሜሪካ ኃይሎች መጠለያ ናቸው በሚል የጥቃት ኢላማ መሆናቸውን አስታውቃለች። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በጦርነቱ መራዘም መሰላቸታቸውን የሚጠቅሱ መረጃዎች የወጡ ቢሆንም በኦፊሴል የተረጋገጠ ምላሽ ከዋይት ሀውስ በኩል አልተሰጠም። የአሜሪካና ኢራን ተወካዮች በቅርቡ ተገናኝተው እንደሚነጋገሩ የጀርመን ውጭ ጉዳይ ሚኒስትር በበኩላቸው ያስታወቁ ሲሆን የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫድፉል በአገሪቱ ለሚገኝ ሬዲዮ የሰጡትን ቃለመጠይቅ ሮይተርስ ጠቅሶ እንደዘገበው ባለ መረጃ መሰረት አሜሪካና ኢራን ቀጥታዊ ያልሆኑ ግንኙነት ሲያደርጉ ነበር፣ በዚሁ ንግግራቸው ቀጥታዊ የሆነ ንግግር ለማድረግ ዝግጅት ሲያደርጉ ነበር ሲሉ ጠቅሰዋል። በሌላ በኩል ጀርመን ሩሲያ ለኢራን የጥቃት ኢላማዎች እየጠቆመች ነው የሚል ወቀሳ ያቀረበች ሲሆን የኢራንን ጦርነት ተከትሎ ሩሲያ በየቀኑ ከ$700 ቢሊዮን በላይ የሚያወጣ ነዳጅ በመሸጥ ከፍተኛ ሀብት እየሰበሰበች ጦርነቱን ለሞስኮ ትርፋማ ሆኗል የሚሉ ወቀሳዎችም ተከትለው ቀርበዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።